አንተ አናምን ብለ ሳይካትሪስት ቀጠርክ ለራስህ ወይ ምን ይጨንቅህ ይደብርህ ምናምን ነበር? ኧረ እኔ ትዝ አይለኝም ያኔ አስቸጋሪ ነበር። አሁንም እኮ እንትን ነው አንዳንዴ እኮ እንደውም እናንተ ሞር ትጋለጣላችሁ የሚዲያ ሰው ስትሆኑ ምናምን ነገር ያው ጆሲን እንኳን በውስጥ በደንብ ኮንሰልት እያደረኩት ነው ከፊልም እኔ ፐርሰናል ሳይኮሎጂስቱ በላይ ግን እንትን ነው እናንተ ሞር ለሚዲያ ኤክስፖዝ ስለምትሆኑ አንዳንዴ ኮሜንት ብዙ ነገሮች እኮ እንድትጨናነቅ ያደርጋል። አፍተሮል ሰዎች አይደለም አንዴኛማ በሳቅ ነው ብዙ ነገር የምናልፈው ስንቱን ቻለኝና ያው በተዘጋ በር እኮ አንዳንዴ ይሰማሃል ይመስለኛል። ያው እንደናንተ አዎ እኔ በተለይ ብዙ ነገር በሳቅ ነው የምሸፍነው። ያ መሸፈን ነው እንጂ ላይክ ኦኬ አልፈዋለሁ በሳቅ አልፈዋለሁ። ቢከፋኝም ደስ ቢለኝም ምናምን በሳቅ ነው የማልፈው። ብቻ አንስቶንስ ማንን ነው የምታማክረው? ኧረ ማንንም አምላኬ። አይ ጥሩ ነው ግን ምን እንደሆነ ታውቃለህ? አንዳንድ ጊዜ እኛ የምናሳልፈውን ነገር ለቅርብ ሰው ላጠገብ ላለ ሰው ለመናገር አንደኛ ይታዘበኛል ብለን እንፈራለን። ሁለተኛ ደግሞ ሚስ አንደርስታንድ ይላል አይደለ? ለሰዎች ምስጢር እንዲናገርብን ብለን የምንፈራቸው ነገሮች አሉ። አጠገብ ላለ ሰው ማታማክራቸው ብዙ ነገሮች አሉ። ለፋሚሊ ምናልፍባቸው ያንዳንዱ ስቴጆች ለሰው ስለማናወራ የኛ ኮል ሴንተር አድቫንቴጁ ምንድነው? አንደኛ ማንነትህ ሳይታወቅ ምስጢር ተጠብቆ የባለሙያ እገዛ ማግኘት አሪፍ ነገር ነው። አንዳንዴ ደግሞ የባለሙያ እገዛ ባይሆን የጨነቀህን ነገር ለሰው ሼር ማድረግ ቶክ ቴራፒ ላይ ብዙ ነገሮችን እንትን ይላል ያቀላል። ለሰው መተንፈስ ማለት ነው። በውስጥ ማያስቀር ማንም ሰው ታዲያ እናንተ ጋር ደውሎ ያወራችኋል? ስልክ አላችሁ አይደል? እኔ አሁን ኦፊስ ነው ያለሁት በነገራችን ላይ ዝም ብሎ ደውሎ በነፃ ያ እንዴ ምንድነው የምትጠቀሙት ታዲያ እናንተ? ያ ገኒ በጣም ብዙ ነገር ላይክ በጣም በመልካም ሀሳብ የተነሳ ድርጅት ነው። ለገንዘብ ለትርፍ ሳይሆን መልካምነትን ከፊት ያደረገ ትልቅ ድርጅት ነው። ሶ የነሱ ትርፍ ምንድነው? ሳይካትሪስቶች አሉ እነሱ ሰው ማውራት ነው። ስለዚህ ዋናው ትርፍ ከእግዚአብሔር ነው የምናገኘው የሚል ነገር ነው ያለው እንጂ ደውለ ኖርማል ነው የሚቆጥረውም ኖርማል ነው። ይሄ ላይክ እንትን አይልምና ኖርማል ነው አቆጣጠሩ። አሁን ኖርማል ስልክ አንተ ከጀርስ ጋር እንደምትወሩ ኖርማል በቀጥታ በዛ አይነት ወይ በለው እና 9332 ነው የነሱ ቁጥር። ኤኒ ታይም 24 ሰዓት ሌሊት ሊደብር ይችላል፣ ሊጨንቅ ይችላል፣ ሰው ማዋራት ልትፈልግ ይችላል፣ አይ ሚስጥሬ ሊጠበቅ ይችላል ልትል ትችላለና እንደዚህ ደውለ ማውራት ይቻላል እና ትልቅ ድርጅት ነው ነው። አድቫንቴጁ ደግሞ ያልከው እኛ ጥቅማችን እኔ ረጅም ዓመት በዲፕሬሽን እና ሰፈር አድርጌያለሁና that's why ይሄንን ካምፓኒ ሰራሁት። እኔ ሙሉ ስራ ይሄ እንኳን አይደለም። እኔ ሞዴሊንግ ሰራለሁ፣ የራሴን ቢዝነስ አለኝ። ሞር እዚህ ላይ ኢንቨስት እያደረግንበት ነው። ከኢትዮጵያ ውጭ ላሉትስ ቀመር ያሰብሽው ነገር አለ? ብዙ አሁን ኢንተርናሽናል ኮል ላውንች እናደርግ ባለፈው ተመለከተ እንዴ? ያው አንድ ጌታቸው ነው። ኦኬ አሁን ኔክስት ዊክ አላህ ካለ ላውንች እናደርጋለን ኢንተርናሽናል ኮል። በጣም ብዙ ውጭ ያሉ የኛ ሀገር እንደሚባል የኛ ሀገር ሰዎች እኛም በራሳችን ቋንቋ የራሳችንን ሀገር ዜጎች ምክር ማግኘት እንፈልጋለን ስላሉ ኢንተርናሽናል ኮል አሁን ኔክስት ዊክ ላውንች እናደርጋለን በዌብሳይት እንደገና አናኒመስ ኮል የሆነ ማለት ነው። ስለዚህ ኔክስት ዊክ ለእናንተ ላውንች እናደርግላችኋለን። ደውላችሁ እኛም ማግኘት ትችላላችሁ ማለት ነው። ያ ግን እንደው አሁን አንቺ እንደምትይው በነፃ ምናምን ከሆነ ጥሩ ነው በጣም ማከሩ ይኖራል። አይ አሁን እናንተ እንደምትሉት በነፃ ከሆነ ምናምን ነገር ብዙ ምክር የሚፈልጉ ሰዎች ይኖራሉ። እኛ ጋር ኮል ሴንተራችን ነው አሁንም ያው ኤክስፖርት ማድረግ ስለማንችል ነው እንጂ ኖቲ ታሳየች ኦፊስ ነው ያለሁት። እኔ ስልክ አላነሳም እንጂ እያናገሩ ነው ሁላቸው። በጣም ብዙ ሰው ነው የሚደውለው። እንደውም ኮሜንት ስር ላይ የሚያጨናንቁ ስልካቸው አይሰራም ቢዚ ነው፣ በጣም ቢዚ ነው ስልካቸው
እና ደግሞ ፕሮሞሽንን በደንብ እየሰራን ያለነው honestly እና ከኢትዮጵያም ከአፍሪካም የመጀመሪያው ነው በኮል ሴንተር ሳይካትሪ እና ሳይኮሎጂ ሲመጣ ማለት ነው። አሪፍ ነው። ጥሩ በርቱ። እናመሰግናለን። የህይወት ጥያቄዎች መተን እንጠይቃለን። የህይወት ጥያቄዎች ሲኖሩ አሁን ባይዘው 900 ሰው አለ 910 ሰው አለ ስቲል ነው አሁንም የሚሰራ አገልግሎቱ እየሰራ ስለሆነ አሁንም ቢሆን ደውላችሁ የግላችሁን በጣም ፈታ ብላችሁ ማውራት ትችላላችሁና 93 32 ቀጥታ ሲደውሉ ይሰራል። ያዋሯቸው ትላልቅ ባለሙያዎች ናቸው። እኔ አክቹአሊ ድርጅቱን እጃይቻለሁ። በጣም የሚገራርሙ ባለሙያዎች ነው ያሉት። ሁሉንም አይቻለሁ ገብቼና መደወል ትችላላችሁ። 24 ሰዓት ይሰራል። እሺ ቤተሰብ 93 32 ያ ናው አንድ ነገር ለማወቅ ማለት ነው። አሁን አንድ ሰው ደወለ እናንተ ጋር ደውሎ አማክሩኝ ነው የሚለው ነው አይደለም እኮ እንዴት ነው መሰለህ አሁን ሲጨንቀህ የሆነ ስሜቶች አሉ። አሁን በጣም ትሬንድ ሆኗል በነገራችን ላይ ሰዎች ሶሻል ሚዲያ ላይ ፖስት አድርገው ራሳቸውን እያጠፉ ነው አይደል? ሜቢ መረጃው ካለ እንደዛማ እና ብዙ ሰው ራሱን የሚያጠፋው ወይም ማይሆን ነገር የሚወስነው አጠገቡ የሚያዳምጠው ሰው ስለሌለ ሜቢ በዛ ሰዓት የሆነ ሰው አጠገቡ ኖሮ ቢሆን ኖሮ ሜቢ ሱሳይድ አያደርግም ነበር፣ ራሱን ያጠፋም ነበር። እና እኛ ካምፓኒ የኛ ኮንሰልታንት ምንድን ነው የሚያደርገው የሚደውሉ ሰዎች ነው ሲሪየስ ኢሹ ያለባቸው ሰዎች ነው የሚደውሉት። ሜቢ ብሬክ አፕ ላይ ያሉ ሰዎች ሊሆን ይችላል፣ ቤተሰቡ ያረፈበት ሊሆን ይችላል። ብዙ አይነት ኬዞች ነው ያሉት፣ ይለያያሉ። እስካሁን ድረስ እኛ ጋር ሲሪየስ ነው ፓኒክ አታክ የገጠመው ሰው ሊደውል ይችላል፣ እየደወሉ ስለሆነ ማለት ነው። እዚህ ባለሙያዎች ስለሆነ እዚህ የተመረቁበትን ሳይካትሪ እና ሳይኮሎጂ ስለሆነ ደውለው ሲያማክሩን ከምን መጀመር እንዳለባቸው እነሱ አያውቁትም። እኛ ነን ሼፕ አፕ የምናደርጋቸው ማለት ነው። ሼፕ አፕ አድርገን እንዲያወሩ ነው የምናደርጋቸው እና በአንድ ቶል ብቻ አይፈታም። የሆነ ሰው ደውሎ 3 ሰዓት የሚያወራን ሰው አለ፣ 4 ሰዓት የሚያወራ ሰው አለ ደውሎ ማለት ነው። ከዛ ደግሞ 4 ሰዓት የሚያወራ ሰው አለ ያ ወይ ሰው ይኸውልህ ሰው ብዙ እኔ የተረዳሁት ነገር ይሄን ኮል ሴንተር ከከፈተ ኦ ማይ ጋድ አንተ እንደዚህ ነው የምታስበው? እኔ ለምሳሌ ማለት ነው እግዚአብሔር ምስክር የምሬን ነው የምልሽ ቢጨንቀኝም ቢከፋኝም ባዝንም ባለቅስም አምላኬ ጋር ነው የምሬን ነው የምልሽ እግዚአብሔር ቢከፋኝም የማማክረው አምላኬን ነው። እንደዚህ ሆነ ብዬም እና በቃ ምክንያቱም ምን መሰለሽ ለኔ ቅርቤ እሱ ነው ገብቶሻል። ለዛ ነው እና ብዙ መልሶችን ማገኘው ደግሞ ከሱ ነው። ይኸውልህ እንደዛማ አንተ እያልክ ያለውን ነገር በሌላ ቋንቋ ላስረዳ። አሁን ለምሳሌ ጨጓራህን በጣም ታመምክ ወይ የሆነ የሰውነት ፓርትን ታመምክ፣ ስታመም ሐኪም ቤት ነው አይደል የምትሄደው እንጂ በጸሎት ብቻ አይደለም። ምንድን ነው ጸሎት ጥሩ ነው፣ ከፈጣሪ ጋር ቅርብ መሆን ጥሩ ነው። ግን ኤቭሪቲንግ በጸሎት አይፈታም። አንዳንድ ሜንታል ሄልዝ ችግር ዲፕሬሽን ኤግዚስት ያደርጋል ያለ ነገር ነው። ያን ደግሞ የምትድነው ባለሙያ ጋር ሄደህ ነው። ሰፋላ ሜቢ አንተ ያ ስሜት ተሰምተው ላያውቅ ይችላል። ግን በጣም ብዙ ሰዎች ሰፈር እያደረጉበት ነው ያለው በሜንታል ሄልዝ። ሰዎች ሁላ እየተረዷቸው አይደለም፣ ደውለው የሚያዳምጣቸው ይፈልጋሉ። ኢሹዋቸው መታየት አለበት እና ይሄ ሜንታል ሄልዝ የአእምሮ እክል በጣም ከባድ ነው ከምታስበው በላይ። አንተ ከምታስበው በላይ ብዙ ሰው ሰፈር እያደረገ ነው እና ባለሙያ ኢትስ እንጂ አሁን እንደዛ እኮ ለምን ሳመኝ ጨጓራዬን ሳመኝ ሌላ ህመም ሲሰማኝ ፈጣሪ ጋር ነው የምትሄደው። ያ ደግሞ ሴንስ አይሰጥም። ፈጣሪም እኮ እንትን እንድትል ነው የሚያደርግህ። ምንድን ነው እንድትታከም እንደ ሰው ይለያያል። በእርግጥ ያው እኔ ብዙ ዲፕሬሽን ውስጥ ገብቻለሁ ምናምን፣ ግን ያው የኔ ነው። አብዛኛው ሰው ግን ሊያስፈልገው ይችላል። እውነት ይችላል። ባይ ዘ ዌይ ይሄ ጸሎት ልክ ነው። ሁላችንም ከእግዚአብሔር ነው ሁሉንም ሊያደርግልን የሚችለው። ግን አንዳንዴ እንደ ሰውኛ ማማከር የምፈልገው እንደ ሰው አንዳንዴ ለጓደኛ እኔ ለምሳሌ ለአንተ ብነግርህ ወይ የሆነ ነገር ያወጣብኝ ወይ እኔ ለኔ ያለው ግምት ይቀንሳል ላስብ እችላለሁ። ግን እዚህ ጋር እዚህ ኮል ሴንተር ግን ስደውል ማን እንደሆነ ታውቁም ስለኔ የሚያውቁት ነገር የለም። ጀስት ስሜቴን ግን አወራለሁ። ለማንም ሼር ያደርጉብኛል። በነፃነት አወራዋለሁ። ፍሪደም አለኝ። ያ ኦፖርቹኒቲ ነው ያለው እንጂ እሱማ አምላክ ነው ሁሉንም ነገር የሚያደርግልን። እሱ ልክ ነው። ግን
አንዳንዴ ያው ለቤተሰብ ለጓደኛ መናገር ማንፈልገው አንዳንድ የውስጥ ጭንቀቶች አሉና በባለሙያ የታገዘ በስልክ ያው በቤት ቁጭ ብለህ ሆስፒታሉ እንዳሳትህ በቤት ቁጭ ብለህ ስልክህን ደውለህ የምታወራው ሰው ያስፈልጋል በሚል ነው። በጣም በመልካም ሀሳብ ላይ የተመሰረተ ትልቅ ድርጅት ነው። አክቹአሊ እኔ ስለ ድርጅቱ ሳላቅ አይደለም ላይቭ ላይ እንደዚህ የማወራው። ባላቅ አላስገባትም አላወራም። ሄጄ አይቼዋለሁ፣ በደንብ አይቼዋለሁ፣ ሲወራ ሰምቻለሁ። ላይ በደንብ ስለ ድርጅቱ አውቄ ነው እዚህ ጋር እያወሩ ያለሁትና ሳላቅ ምናምን ይሄ ምናምን አይደልና በቅርቡም ትልቅ ስራ ከሷ ጋር ስለሚኖረን በዛ ነው ቤተሰብ 9332 ነው። ታሚንግሱን ጠብቁ። ትጨነቃለህ እንዴ አንተ? ናውኔ እንዴ ሰው አይደለም እንዴ? እንዴት አልጨነቅም? ነገርኩህ እኮ እኔ ነኝ ፐርሰናል እንትን ነው አልኩህ እኮ ሳይካትሪስቱ። እኔ ግን ለሰው አላወራም ብቻ ነው። አው ዞሮ ያማሻል። እኔ አልፈልግም። አው ለዛ እኮ አየ ዞሮ ያማል። ልክ አሁን ናውኔ ግሬ ለሰው ላውራ you are right ለኔ ብነግርኝ ኦፍ ኮርስ የሆነ ቀን ያወራብኛል ብለህ ታስባለህ። እዚህ ኮርስ አንተ ማን እንደሆንክ ራሱ አይታወቅም። አናንመስ ኮል ነው። እኔ ደግሞ ችግሬ መሰለህ ኮል ሴንተሩ ጋር ደውላ ናውን ፎንቲ ነኝ ይላል። ትልቁ ችግሬ እኮ ብትልም ይኸውልህ በሳይካትሪ እንትን እኮ ማለት ነው ኢቭን ፌስ ቱ ፌስ ስትገናኝ ማለት ነው አለ ህግ አለ። በአካል ሜድ ስትታከም የሳይካትሪ እና የሳይኮሎጂ ህግ አለው እና የሆነ ሰው ሚስጥርህን ቢያወጣ ያን ሰውዬ ፍርድ መገተት ትችላለህ። ኢቭን ህግ አለው እና ሲቀጥል እኛ መጀመሪያም ላውንች ስናደርገው እኮ ሰይፉ ፋንታውን ላይ ያደረግነው ማለት ሰይፉም አይቶ ቼክ አድርጎ ነው ላውንች ያደረገልን ማለት ላይ ባደረገው ቀርባለች። ሰይፉ ላይ ቀርባ ድርጅቷን አስተዋውቃለች። መጀመሪያ ግን አሁን ደንበኛ ይበዛባችኋል ሁላችንም። አሁን ከዚህ በኋላ ቀመር ቻዩ በቃ የሚደውለው ሰው ብዛቱ ታኒ እናንተ በውስጥ እናወራለን ችግር የለም። ዋት ማለት ዋት አረፈሊንት ነው እና ይሄን ይመስላል። ቤተሰቦች ኤኒ ታይም መደወል ትችላላችሁ። ጋይስ 5 ሰዓት ላይ ዛሬ ከባድ የገስት ጌም አለን። 5 ሰዓት ላይ ሁሉም ጌመሮች እዚህ ቤት ይገኛሉ። እነ ናሆሜ፣ እነ ጃኒ፣ እነ ፍራይዴይ፣ ኤርሜችዲ ሁሉም አሉ እዚህ ቤት። ማታ ያበደ ጌም ይኖረናል። ማን እንደሚያሸንፍ ግምታችሁን ከወዲሁ አስቀምጡ። 5 ሰዓት ላይ እንገናኝ አይደል ናሆሜ? አዎ እኔ ምለው ፎዚ ማናት ኤቭሪባዲ ላይክ ፎዚ ነው ኤኒዌይስ ናሆሜ ፎዚ ምን አሪዮን ነገር ነው ወይ ይበላል። በጣም ቀመርን በቃ አናግሯት ጋይስ። እሺ 5 ሰዓት ላይ እንገናኝ። እቺ ነው ይመችሽ። ወይ እንዴ ላወራ ነው እንዴ? እሺ አውራኝ የኔ ጌታ። እኔ ቻው። እሺ ቀመር ቀመርዬ የኔና ቴንኪው። እሺ በጣም ነው የማመሰግነው። እሺ ዊክ እንገናኛለን። ባይ። ኦኬ እሺ እሺ ባይ። አንተ አናሚ ብለ ሳይካትሪስት ቀጠርክ ለራስህ? ወይ ገና ትልቅ ነገር ልሰራ ነው ናኦሚ። በቃ አሁን እኮ እስከ መቼ ልጅነት ናኦሚ? አሁን አይምሮን ያማል እንዴ አንተ? አረና ያምኝም ምን ሆነ ነው ታዲያ? ንገረኝ እስቲ እግዚአብሔር ጉፈንድሚ ምናምን እዚህ ጋይስ ኤቭሪባዲ በና 1039 የራሱን አካውንት ጀመረ 53798 ነው ፎንቲ ያላችሁ በለቱ ሲንት ማለት ትችላላችሁ። ጋይስ አቲ ያኒ